ኤክስን ቫልዩ እንፈልጋለን ማለት ነው። እዚህ ጋር ላይ ኤክስፖኔንታችን ተመሳሳይ ስለሆነ ቀጥታ ቤዙን ብቻ እንወስድና ቫልዩ ኦፍ ኤክስ መፈለግ ነው ማለት ነው። ሶ ምን እናደርጋለን? ቤዞችን ብቻ እንወስድና 2x + 3 = 3x - 1 ይችን 3x አሻግረን መቀነስ እንችላለን። 2x - 3x = -1 ይችን ማይነስ ትሆናለች ማለት ነው ስትሻገር ወደዚህ። ሶ ይችኛዋ -x ትሆናለች -4 ኦቨር ማይነስ ኤክስ =4 ይሰጠናል ማለት ነው። ኤክስ ቫልዩ 4 አገኘን ማለት ነው። -1 - -3 -4 ስለሚሰጠን ለማይነስ አካፈል ነው ፖዚቲቭ 4 አገኘን። አሁን ይችን 4 በዚህ ቦታ ሰብስቲዩት እናደርጋትና እኩል ከመጣልን እኩል ነው ማለት ነው። ካልሆነ ግን አይሆንም። ስለዚህ ምን እናደርጋለን? ይችኛዋ ስኩዌር የሚለውን መተው እንችላለን ከፈለግን። ይችን ቤዟን ብቻ ወስደን ቼክ ማድረግ እንችላለን። ሶ ኤክስ ቫልዩ ስንት አገኘን? 4 አግኝተናል። ስለዚህ እዚች ቦታ እናስገባው 2x + 3 = 3x - 1 በኤክስ ቦታ ስናስገባው እኩል ይመጣል አይመጣም ነው የምናየው። እሺ 2 ታይምስ 4 + 3 = 3 ታይምስ 4 -1 ይችኛዋ 8 ትሆናለች። 8 ሲደመር 3 = 12 ሲቀነስ 1 ይሄኛው ማለት ስንት ነው? 11 ይመጣል ማለት ነው። = 11 መልሳችን ትክክል ነው ማለት ነው። ያገኘነው ኤክስ ቫልዩ ትክክል ነው ማለት ነው። ቀጥታ በጉግል ሚት እና በዙም ባላችሁበት ሀገር ሆናችሁ መማር የምትፈልጉ ተማሪዎች ስክሪኑ ላይ በምታዩት ስልክ ቴሌግራም ላይ፣ ዋትሳፕ ላይ ልታናገሩ ትችላላችሁ። ቀጥታ ዙም ላይ ነው የሚሰጠው። ዙም እና ጉግል ሚት ላይ ነው የሚሰጠው። ቀጥታ ከመምህራችሁ ጋር እየተያያችሁ የምትማሩበትን ኦንላይን ለርኒንግ ፕላትፎርም ማዘጋጅተን ያለ ነው። ማንኛውም ኮርስ ይሰጣል እዛ ላይ። ስለዚህ ማንኛውም ተማሪ በአማርኛ፣ በኦሮሞኛ፣ በእንግሊዝኛ ነው የሚሰጠው ትምህርቱ። ልታናገሩን ትችላላችሁ። ቴሌግራም ላይ በምታዩት ስልክ፣ ስክሪን ላይ በምታዩት ስልክ ቴሌግራም፣ ዋትሳፕ ላይ ብጽፉልን ወዲያው የምንመልስላችሁ ይሆናል ማለት ነው። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቴንክ ዩ